بسم الله الرحمن الرحيم. إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله. أما بعد. السلام عليكم ورحمة الله وبركاته. يتكبرته وندمهتوج يأخذ عقيدتك من الكتاب والسنة الصحيحة يتسنى كتاب يقطر عند درس بروغراماتنا هنا المالتنا. كتاب الزجاج شيخ محمد بن جميل زينو رحمه الله تعالى سدرساتቸው የህይወት ታሪክ በባለፈው ደርሳችን በተወሰነ መልኩ አብራርተናል። ዛሬ ቀጥታ ኪታቡ ላይ የተቀመጠው መግቢያ በማየት ወደ ደርሳችን እንሄድ ይሆናል ማለት ነው። ኪታቡ ሲጀምር መጀመሪያ ከስሙ እንጀምርና خذ عقيدتك من الكتاب والسنة الصحيحة ገና ርዕሱ ሲታይ የሚያሳየው ብዙ ነገር አለ፣ የሚጠቁመን ብዙ ነገር አለ። خذ ያዝ ይላል። عقيدتك እምነትህን ያዝ፣ እምነትህን ያዝ፣ እምነትህ አጠንክር፣ እምነትህን ያዝ ብሎ ከመከሩ በኋላ ይህ እምነት ከምንድን ነው የሚያዘው የሚለው ነገር በእግረ መንገዱ ጠቀሱ፣ አብራሩ። من الكتاب القرآن كقرآن ككتاب كقرآن والسنة كملكتنيو عليه الصلاة والسلام سنة بايهون الصحيحة تككلنيا كونو كترغغطو صحيح مونو كترغغطو كنبي عليه الصلاة والسلام حديث نزل بيكلك بالسنة كتاكو حديث عندهم كالله سبحانه وتعالى كتاب يازالو ገና ከርዕሱ ሁለት ወሳኝ ነገራቶችን መገንዘብ እንችላለን። አንደኛ የአቂዳ አሳሳቢነትና አንገብጋቢነት። ምናክል ኪታቡ በአቂዳ ዙሪያ ጥረት የሚያደርግና ስለ አቂዳ የሚያስተምር መሆኑ ገና ከርዕሱ እንረዳለን። ሁለተኛ ዋናው ነጥብ ደግሞ አቂዳ የሚባለው ነገር ከማንም እንደማይያዝ፣ አቂዳ ከቁርአን ከሐዲስ ሊያዝ እንደሚገባ ይጠቁማል ማለት ነው። ከዛ ውጪ ከቁርአን ከትክክለኛ ከነብዩ አለይሂ ሰላቱ ወሰላም ሐዲስ ውጪ የተያዘ አቂዳ ፋሲዳ ውድቅ የሆነ ተቀባይነት የሌለው ሸሪዓ የማያውቀው አቂዳ ይሆናል ማለት ነው። ስለዚህ አንድ ሰው እምነቱ አቂዳው የተስተካከለ መሆን አለበት። አቂዳ ማለት እምነት ነው። ይህ እምነቱ የተስተካከለ መሆን አለበት። የተስተካከለ ይሆን ዘንድ ደግሞ የግድ ይህ እምነት ከምን የተቀዳ መሆን አለበት? ከቁርአንና ከመልእክተኛው አለይሂ ሰላቱ ወሰላም ትክክለኛ የሆኑ ሐዲሶች መሆን አለበት። አቂዳ ከዑለሞች ንግግር ከሼክ ከኡስታዝ ንግግር የሚያዝ አይደለም። ከሌላም በአቅል ብቻም ተመርኩዞ አቂዳ የሚያዝ አይደለም። የግድ አቂዳ ከቁርአን ሐዲስ የተያዘ መሆን እንዳለበት ግልጽ ነው ማለት ነው። ገና ከርዕሱ የምንገነዘበው የሆነ ቁም ነገር ነው። ስለዚህ ኪታቡ ርዕስ ከያዝን ትርጉሙ ካወቅን ማን ያዘጋጀው የሚለው ነገር እንግዲህ ጠንቅቀን ስሙ ልንይዝ ይገባል። ሙአሊፉ ኪታቡ ያዘጋጀው ሙአሊፍ ማን እንደሆነ ማወቅ አለብን። መሐመድ ቢን ጀሚል ዘይኑ ናቸው ብለን ስለ ህይወት ታሪካቸው በተወሰነ መልኩ አብራርተናል። የሸህ ሲጀምሩ ቢስሚላህ الرحمن الرحيم إن الحمد لله نحمده ونستعينه እያሉ ወደ ታች ይወርዳሉ። በአላህ ስም እዝነተ ሰፊ እዝነቱ ደግሞ ለባሮቹ አድራሽ በሆነ በአላህ እጀምራለሁ አሉ። ቢስሚላህ በአላህ ስሞች ሁሉ በአጠቃላይ እጀምራለሁ። አርራህማኒ እዝነተ ሰፊ የሆነው የእዝነት ባለቤት በሆነው በአላህ ስሞች የእዝነት ሰፊ እዝነቱ አላህ Subhanahu Wa Ta'ala አዛኝ ነው። ስለዚህ እዝነቱ ሰፊ እዝነት ባለቤት ነው። ስለዚህ ያ የሰፊ እዝነት ባለቤት በሆነው በአላህ Subhanahu Wa Ta'ala ስሞች ይጀምራል። الرحيم
الرحيم ብሎ ማለት ደግሞ الموصل رحمته الى من يشاء ወደሻው እዝነቱ አድራሽ በሆነው ማለት ነው። الرحمن እዝነተ ሰፊ፣ الرحيم እዝነቱ ደግሞ ላሻው አካል አድራሽ ማለት ነው። እዝነቱን ላዘነለት ለሻለት አካል ማድረሱ الرحيم ይባላል። አማ እዝነቱ አላህ በእዝነት ይገለጻል። ከባህሪያቶቹ መካከል እዝነት ነው። ስለዚህ ይህ ደግሞ الرحمن የሚለውን ይገልጻል ማለት ነው። በአጠቃላይ ቢስሚላሂር ረህማኒር ረሂም ይሄ ነው ትርጉሙ ማለት ነው። አንድ ሰው ማንኛውም ነገር ስራ ሲሰራ በቢስሚላሂር ረህማኒር ረሂም መከተል እንዳለበት በተለያዩ ደርሶቻችን ጠቅሰናል። ይህም እቅቲዳ አንድ ኪታቢላህ ዐዘ ወጀል በአላህ ኪታብ በቁርአን ለመከተል ምክንያቱም ቁርአን ማንኛውም ሱራ አይጀምርም ሲጀምር ቢስሚላሂር ረህማኒር ረሂም ያለ ቢሆን እንጂ وتأتيا بالنبي صلى الله عليه وسلم እንዲሁም በመልእክተኛው አለይሂ ሰላቱ ሰላም ተከታይ ለመሆን ሞዴል ተከታይ ለመሆን ለምን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም የትም ቦታ ኪታባቸው ኹጥባቸው ወይ ማንኛውም ነገር ሲጀምሩ በአላህ ስም ይጀምሩ ነበር። ሲጽፉም እንደዛ ወደ ተለያዩ ነገስታቶች ምድር ላይ ወደ ሩም ወደ ሻም ወደ ተለያዩ የመን ወደ ተለያዩ ፋርስ ግዛቶች ወደ እነሱ ሩአሳ الملوك ወደ እነዛ መሪዎች ነብዩ አለይሂ ሰላቱ ወሰለም ወደ እስልምና ሲቀርቧቸው ቢስሚላሂር ረህማኒር ረሂም ብለው ይጽፉ ነበር ማለት ነው። ስለዚህ ሼህ መሐመድ ቢን ጀሚል ዘይኑ ይህንን የዑለሞች እንዲሁም ደግሞ የአላህን ኪታብ አካሄድ በመሄድ የነብዩ አለይሂ ሰላቱ ወሰለም ሱናን በመከተል ኪታባቸው በአላህ ስም ጀመሩ ማለት ነው። ለምንድን ነው ቢስሚላሂር ረህማኒር ረሂም ብለን የምንጀምረው? ለኢስቲዓነቲ ወልበረካ እስቲዓና እገዛ ፈልገን ወልበረካ በረካንም ለመፈለግ ነው። በረካ ለማግኘት ነው። ስለዚህ በአላህ ስም የተጀመረ ነገር አንደኛ የአላህ እገዛ ይኖርበታል። አላህ ያግዛል በዛ ነገር ላይ። ሁለተኛ በረካ ይሆንበታል፣ በረካ ይወርድበታል። ለነዚህ ነገር ብለን በአላህ ስም እንጀምራለን ማለት ነው። طيب ቀጥሎ ምን አሉ? إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا وسيئات أعمالنا እያሉ የተወሰነ ጠቀሱ። ይህ ኹጥበቱል ሓጃ ተብሎ ይጠራል። ኹጥበቱል ሓጃ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ለሰሓቦች ያስተማሩበት የሆነ ማለት ነው። إن الحمد لله نحمده ونستعينه የሚለው ይህ ንግግር ስንጀምር ኹጥባ ማንኛውም ነገር ስንጀምር በዚህ መጀመሩ ሱና ነው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ለሰሓቦቻቸውን አስተምሯል ይህንን ነገር። ለምን ንግግራቸው በአጠቃላይ ጽሁፋቸው ሁሉ ነገር እንዲጀምሩ ለማስደረግ ማለት አስተምሯቸዋል። ኹጥባቸው ንግግራቸው ሁሉ በዚህ እንዲጀምሩ። ለዛ ነው ኢብኑ አባስ ረዲየላሁ ዐንሁ علمنا رسول الله صلى الله عليه وسلم خطبة الحاجة ይላል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይህ إن الحمد لله نحمده ونستعينه ونستغفره የሚለው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አስተምረውናል አለ። በል እንደውም ምን ይባላል ይህ خطبة الحاجة አንድ ሰሃባ የሰለመበት ምክንያት ሆኗል። ወማድ ቢን ሰዕለባ የተባለው ሰሃባ ይህንን ሲሰማ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ደጋግመው ይህንን በቀሩለት ጊዜ ተገረመ። የድግምተኞች ንግግር ሰማሁ፣ የጠንቋዮችን ሰምቻለሁ፣ የብዙ ነገስታቶችንም ንግግር ሰምቻለሁ፣ ነገር ግን ይህንን የሚያክል ንግግር አልሰማሁም አለና የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም እጅህን ዘርጋ ቃል ልገባ ካንተ ቃል እንገባ መስለሚን እወጣላችሁ። ስለዚህ ከዛ አንፃር በሱ መጀመሩ የተሻለ ነው ማለት ነው፣ ሱና ነው። እና አብራራዋለን ኢንሻአላህ እስከታች ድረስ። إن الحمد لله አሉ إن الحمد لله ምስጋናዎች በአጠቃላይ ለአላህ የተገቡ ናቸው። إن الحمد إن للتوكيد ለማጠናከር ነገሩን ጠንከር ለማድረግ ምትገባናት እንጂ አልহামዱሊላህ ነበር። አልহামዱሊላህ ነበር። إن الحمد إن ከተባለ ቀጥሎ የሚመጣው ስም ደ ሆነ إن الله ፈትሐ መሆን አለበት የሚጨርሰው ቃል። طيب إن الحمد ምስጋናዎች ሁሉ በአጠቃላይ ሊላህ ለአላህ የተገቡ ናቸው። ምስጋናዎች ሁሉ በአጠቃላይ ለአላህ የተገቡ ናቸው። ስለዚህ ነህመዱሁ እናመሰግነዋለን፣ አላህን እናመሰግነዋለን። እንግዲህ ሐምድ ብሎ ማለት በተለያየ ደርሳችን ላይ እንደቀለጽ ነው። ሐምድ ብሎ ማለት ወስፉል ያኔ محبوب
بالكمال مع محبة والتعظيم والإجلال متودون أكل مالك متودون نجر مالك بايهون بالمحبة كوديت هذا بوتا متسطون متاكبرون نجر مالك يا باهون ستالكو كوديت هذا وتعظيم كمالك وإجلال كف كما درجة متودسو كونه وصف بالكمال بملؤنة متكلسو كونه حمد يبارك ግን የግድ ሐምድ ይባል ነገር ያ የምትገልጽበት ወስፍ بالكمال በሙሉነት ስትገልጸው ያ ነገር እነዚህ ሶስት ነገራቶች መኖር አለበት ወይም ደግሞ እነዚህ መኖር አለባቸው ውዴታ ማላቅና ከፍ ማድረግ እነዚህ ከሌሉበት ሐምድ ሊባል አይችልም አንድ ነገር በሙሉነት ገለጽከው አወደስከው ይባላል እንጂ ሐምድ አይባልም በሙሉነት ብቻ መግለጽ ምን እስከሌለ ድረስ ውዴታ ማላቅ እስከሌለ ድረስ ምክንያቱም በሙሉነት ገልጸኸው ውዴታ ማላቅን ባይመከልል አሁን ለምሳሌ ብዙ ሹዓራ ገጣሚዎች የሚወዱትን አካል ሊሆን ይችላል ፍጡር ወይም ደግሞ የሚወዷትን ሴት ሊሆን ይችላል በሙሉነት ብዙ ጊዜ ይገልጻሉ ከፍ አድርገው ያኔ ይገልጻሉ ይገጥማሉ ያ ሰውዬው ምናልባት ቀልቡ ብታየው ከዛ ከሚገልጸው ነገር እየጠራ ነው ያ የሚገልጸው ነገር ሙሉነቱ ከውዴታ ከማላቅ ጋር የተገናኘ አይደለም ስለዚህ የዚህን ጊዜ ምን ይባላል መድህ ውዳሴ ነው የሚባለው አንድ ነገር በሙሉነት መግለጽ ብቻውን ከሆነ ሐምድ ሳይሆን መድህ ውዳሴ ነው የሚባለው ባይሆን ያ በሙሉነት የምትገልጸው ነገር ከመሐባ ከማላቅና ከማተለጋ ከሆነ ሐምድ ይባላል አልহামዱሊላህ ምስጋናዎች ሁሉ በአጠቃላይ አልል استغراق ሁሉን አካታች ምስጋናዎች ሁሉ ለአላህ የተገቡ ናቸው نحمده እናመሰግናለን ተክራር ነው ነገሩ ደገዘው ان الحمد لله አሱ ምስጋና ማድረስ ነበር ለአላህ ጁምላ ፍዕልያ ነው يعني ጁምላ እስምያ ነው نحمده ራሱ ጁምላ ፍዕልያ ነው ደገመው ለምን አሁንም ማመስገን ውዲ አላህን በተደጋጋሚ ማመስገን ወሳኝ እንደሆነ ማለት ነው ስለዚህ ምስጋና ለአላህ የተገባው ነው እንግዲህ ምስጋና ሐምድ የሚባለው ነገር በምላስ የሚገለጽ ነገር ነው አንድ ነገር ለአላህ ምሳሌ يعني ሐምድ የምናስገባው አንድ ነገር ሐምድ የሚባለው يعني ቢያደርግልህም ባያደርግልህም ዝም ብለህ የምታመሰግነው ነገር ነው ሐምድ የሚባለው ስለዚህ አላህ ለሁሉ ነገሩ ይመሰገናል نحمده እናመሰግናለን ونستعينه استعانة እገዛም ከሱ እንጠይቃለን እንፈልጋለን ማለት ونستعينه أي نستعين الله نستعين እገዛን እንጠይቃለን ከሱ استعانة السين والتاء غالبة للطلب ይላሉ አንድ ነገር ሲጀምር ሲንና ታ መጀመሪያ ላይ ከመጣ ከቃሉ መጀመሪያ ላይ ሲንና ታ ወይም ጭማሪ ሆኖ ከእንትኑ ላይ ከሆነ ሲንና ታ ብዙ ጊዜ ለጠለብ ነው ለፍላጎት ነው ምሳሌ نستغفره ማህርተን ጠይቀዋለን ማለት ነው ونستعينه استعانة ጠይቀዋለን ونستعيذه استعاذة ጥበቃን ጠይቀዋለን ማለት ነው طيب ለምን ጭማሪ ሲሆን ስለዚህ ونستعينه ምን ማለት ነው استعانة እገዛን ከአላህ እንጠይቃለን ማለት ነው ምክንያቱም استعانة ወሳኝ ነው ለማንኛውም ነገር የአላህ እገዛ ወሳኝነት አለው አላህ ካላገዘ ምንም ነገር ሊፈጽም አይችልም ያንተ ቁዋ ያንተ ብልሃት ያንተ ዘዴ ማወቅ ያንተ ኃይለኝነት ነገራቶች እንድትፈጽም አይደርግም ስለዚህ ለሁሉ ነገር استعانة ትፈልጋለህ ለዛም ነው በሰላታችን ሁሌ ኢያከ ነዕቡዱ ወኢያከ ነስተዒን ኢያከ ነዕቡዱ አንተን እናመልካለን አንተን ብቻ እናመልካለን ስለዚህ አላህ ለማምለክ ግድ ምን ያስፈልጋል استعانة ያስፈልጋል እገዛ ወኢያከ ነስተዒን አንተን እንገዛለን ስለዚህ አሁን ኪታባችን ልንጀምር ነው እሳቸው ኪታባቸው ሊጽፉ ነበር እኛ ደግሞ ልንቀራ ነው እሳቸው ወነስተዒኑሁ ሲሉ ለምናቸው ነው እገዛ የሚፈልጉት ኪታባቸው እንዲያግዛቸው ሲጽፉ በመጽሐፋቸው ላይ እኛ ደግሞ استعانة እንፈልጋለን ከአላህ ኪታቡ አስጀምሮ በስራን እንዲያስጨርስ እውቀቱ እንዲገባን استعانة ከሱ እንፈልጋለን ወነስተዒኑሁ استعانة ከአላህ እንጠይቀዋለን ማለት ነው ونستغفره مغفران كالله እንለምናለን ማለት መግፊራ መሐርታ ማለት ነው ونستغفره أي نستغفر الله مهارة እንለምነው እንጠይቀዋለን ማለት ጠለብ አለ ሲንናታ استغفار ነበር يعني استغفار مغفرة استغفار غالبا ነው ባይሆን ሁሌ ሲንናታ ታያለበት እንደዚህ ምን እንዳትሉ نعم እንትን ነው እንዳትሉ ሁሌ ጠለብ ነው አይባልም استكبار ይመጣው استكبار
ጠለቡ ኪብር ማለት ነው። طيب ወነስተግፊሩሁ መሐርታን ምን እንለምነዋለን ማለት ነው። መሐርታ መግፊራ ብሎ ማለት ሰትሩ ذنوب مع تجاوز عنه ማለት ነው። እስቲዓዛ ብሎ ማለት መግፊራ يعني መግፊራ ብሎ ማለት ነስተግፊሩ ወይ ደግሞ መግፊራ ብሎ ማለት ወንጀልን መሰተር ከማለፍ ጋር ከመተው ጋር እነዚህ ሁለት ነገር ሲሟላ ነው መግፊራ የሚባለው። ሰትሩ ذنوب ወንጀል መደበቅ መሰተር ወተጃወዙ عنه ከሱንም ማለፍ ይቅር ማለት ሁለቱ ነገር ሲሟሉ ወንጀል መሰተር ከይቅርታ ጋር ሲሆን መግፊራ ይባላል። ሰትሩ ذنوب ምሳሌ ወንጀል ይኖርብሃል ወነስተግፊሩ ስትለው አላህ ሆይ ወንጀሌ ሰትርልኝ አውፉን በለኝ ማለት ነው። ሰትሩ ذنوب ወንጀሌ ሰትርልኝ ከሰዎች ማለት ነው። ደብቅልኝ፣ አታዋርደኝ፣ ይፋ አታድርገኝ፣ አታጋልጠኝ። እንዲሁ ደግሞ በውስጡ ምን አለበት? እንዲሁ ደግሞ እለፈኝ። ምሳሌ አንዳንድ ሰው ወንጀልን ላያዋርድህ ምሳሌ አላህ Subhanahu ወንጀልን ሊደብቅልህ ይችላል፣ ሰዎች ላያውቁልህ ይችላል። ነገር ካልማረፍ ምን ዋጋ አለው? ስለዚህ ወንጀልን ደብቅልኝ ከመሐርታ ጋር ማለት ነው። ከይቅርታ ጋር ይቅር ከማለት ከመተው ጋር ማለት ነው። መግፊራ ማለት ይሄ ነው። ሰትሩ ذنوب مع تجاوز عنه ይባላል። ለዛ ሁለቱ አንድ ላይ ሲሟላ መግፊራ። ስለዚህ አላህን መሐርታን እንጠይቀዋለን። ወነዑዙ ቢላህ ወነዑዙ እንጠበቃለን ቢላሂ በአላህ እንጠበቃለን ወነዑዙ እንጠበቃለን። እስቲዓዛ ዒባዳ ነው። እነዚህ ሁሉ እንደዚህ ዒባዳ ነው። አልሐምዱ ምስጋና ለአላህ ማድረስ ዒባዳ ነው። ወነስተዒኑሁ እስቲዓን አገዛንም ከአላህ መፈለግ ዒባዳ ነው። ከአላህ ውጭ ሌላ የማይሰጥ ወነስተግፊሩሁ መሐርታንም አላህ መጠየቅ ዒባዳ ነው። ወነዑዙ ቢላህ በአላህ እንጠበቃለን ጥበቃ እስቲዓዛ ምንድነው? ዒባዳ ነው። እነዚህ ሁሉ ዒባዶች ናቸው። ከአላህ ውጭ ሌላ የማይሰጥ የማይሰጥ ነገር ላይ ወነዑዙ ቢላህ በአላህ እንጠበቃለን። ከምን እንጠቀመው ከምንድን ነው? ሚን ሹሩር ከተንኮሎች አንፉሲና ከነፍሶቻችን ተንኮሎች በአላህ እንጠበቃለን ማለት ነው። ወነዑዙ ቢላህ በአላህ እንጠበቃለን ሚን ሹሩር ከተንኮሎች አንፉሲና ከነፍሶቻችን ተንኮሎችና ወሰይአቲ መጥፎ ከሆኑት አዕማሊና ከተግባሮቻችን ከስራዎቻችን መጥፎ ከሆኑትም በአላህ እንጠበቃለን ማለት ነው። እዚህ ጋር በደንብ ተረዱት። ወነዑዙ ቢላህ በአላህ እንጠበቃለን ከሁለት ነገር፣ አንደኛ ሚን ሹሩር አንፉሲና፣ ሁለተኛ ወሰይአቲ አዕማሊና። በአላህ እንጠበቃለን ሚን ሹሩር አንፉሲና ከነፍሶቻችን ተንኮሎች፣ ነፍስ ተንኮል አላት። ሁለተኛ በአላህ እንጠበቃለን ከምን? ወሰይአቲ አዕማሊና ከነፍሶቻችን ያኔ ከአዕማሊና ከተግባሮቻችን ከስራዎቻችን ሰይአት ክፉዎቹ መጥፎቹ በአላህ እንጠበቃለን ማለት ነው። ሹሩር ብሎ ማለት ጀር ሸር ማለት ነው። ሸር አንድ ሸር ነው። ክፉ አንድ ክፉ ነገር ሸር ይባላል። ሹሩር አብዥ ቃል ነው፣ ፕሉራል ነው፣ ጀምዕ ይባላል። ተንኮሎች ማለት ነው፣ ሸሮች ማለት ነው። ተንኮሎች አንፉሲና ከነፍሶቻችን ተንኮሎች፣ ነፍስያ ተንኮል አላት። ነፍስ ሶስት አይነት ናት። በሶስት ነው የምትገደበው። ከፊል ዑለማዎች ሁለት ቢሉትም በሶስት ይከፈላል። አንደኛ ነፍሱ ሽሪራ መጥፎ የሆነች ነፍስ ናት። በመጥፎ የምታዝ ወደ መጥፎ የምትጎተጉት። ሁለተኛ ነፍሱ ሙጥመኢና የተረጋጋች ነፍስ የምትባለው ናት። እቺ ደግሞ ወደ ኸይር ወደ መልካም የምታመላክት ናት። ሶስተኛዋ ደግሞ ነፍሱ ለዋማ ወቃሽ የምትባል የምትወቅስ ናት። ወቃሽ የሆነች ነፍስ ናት። እነዚህ ሶስት ነፍሶች አላህ ሶስቱን በቁርአን ላይ ጠቅሷቸዋል። የመጀመሪያው ነፍስ ሽሪራ መጥፎ ነፍስ አላህ ምን አለ? ኢነ ነፍሰ ለአማረቱን ቢሱእ ኢላ ማ ረሒመ ረቢ ኢነ ረቢ ገፉሩ ረሒም። ኢነ ነፍሰ ነፍስ እኮ አለ ለአማረቱን ቢሱእ በመጥፎ ታዛለች። ስለዚህ እቺ ነፍስ የትኛዋ ነፍስ ናት? ለአማረቱን ቢሱእ የተባለችዋ በመጥፎ የምታዘዋ ናት፣ ሽሪራዋ ናት። ሁለተኛዋ ነፍስ ደግሞ ነፍስ ሙጥመኢና ነፍስ ያኔ ኸይርያ ኸይር የምትሞላባት ናት። የተረጋጋች ወደ መልካም የምትገፋ ወደ ኸይር የምታመላክትህ ነፍስ ናት። እሷም ደግሞ አላህ ሱብሓነሁ ወተዓላ ያ አየቱሃ ነፍሱ ልሙጥመኢና እርጅዒ ኢላ ረቢኪ ራዲየተን መርዲያ ፈድኹሊ ፊ ዒባዲ ወድኹሊ ጀነቲ የምትባሏ ነፍስ ያ አየቱሃ ነፍሱ ልሙጥመኢና አንቺ ረጋ ያለሽ ነፍስ ሆይ የተረጋጋሽ የቀናሽ እርጅዒ ኢላ ረቢኪ ራዲየተን መርዲያ የተወደድሽ የተደነቅሽ ሆነሽ ውጭ ወደ ጌታሽ ትባላለች ያቺ ነፍስ። ሶስተኛው ደግሞ ነፍስ ለዋማ ወቃሽ የሆነች ነፍስ ልክ በሰራህ መጥፎ ነገር በሰራህ ትወቅሳለች፣
መጀመሪያ ትሰራለህ አንተ ተሳስተህ ወይ አውቀህ ወይ ነው እንጂ ትሰራለህ ከዛ በኋላ ትወቅሳለች ለምን አረክ ለምን ጌታ አምስክ ለምን ትወቅሳለች ወንጀል ሰርቶ አንተ አይበላጋም እቺ ነፍስን ደግሞ አላህ لا فلا اقسم بيوم القيامه ولا اقسم بالنفس اللوامه بالنفس الله ምሎበት እንደው بالنفس اللوامه ወቃሽ ሆነ ማለት ስለዚህ እቺ ነፍስ ሽር ይላለች መጥፎ ምታት ከሸይጣን ጋር በመተባበር ወደ መጥፎ ብትገፋፋ ወደ ዝሙት ወደ ውሸት ወደ ሐሜት ወደ ስርቆት ወደ ሽርክ ወደ ቢድዓ ወደ ኹራፋት ወደ ሌላ ነገር እንድትገፋፋ የምታደርግ ነፍስ አለች ስለዚህ ነፍስ ተንኮል አላት ብዙ ተንኮል ከዚህ ከነፍስ ተንኮል በአላህ ትጠበቃለህ ማለት ነው ወነዑዙ ቢላሂ ሚን ሹሩር ከተንኮሎቿ እንደውም አንድ ተንኮል አለ ብዙ ተንኮሎች አሏት አንፉሲና ከነፍሶቻችን ተንኮሎች በአላህ እንጠበቃለን ወሰይአቲ መጥፎ ከሆኑትም አዕማሊና ከስራዎቻችን ስራ እንግዲህ ሁለት አይነት ነው ኢማ ሰይአ ወኢማ ኸይር ወይ ኸይር የሆነ ስራ ነው ወይ መጥፎ የሆነ ስራ ነው አዕማል ሷሊሐ ሷሊህ የሆነ ስራ ወይ ደግሞ መጥፎነትን መጥፎ የሆነ ስራ ነው ስለዚህ መልካም ስራችን ኢኽላስ ካለውና ሙታባዓ ካለው አላህ ይቀበለናል ግን መጥፎ ስራችን ከሱ መጠበቅ አለብን መጥፎ ስራችን የስራችን የእጃችን ካገኘን መጥፎ ነውና ወሰይአቲ አዕማሊና ከነፍሶቻችን ያኒ ከስራዎቻችን መጥፎቹ በአላህ እንጠበቃለን ማን يهديالله አላህ የመራው ሂዳያ ቀናቻ መንገድ የሰጠው ሰው فلا مضل له ማንም ሊያጠማው አይችልም አላህ የመራው ማንም የፈለገ ቢሆን ምንም ሊያጠፋው አይችልም ሊያጠማው አይችልም ማለት ነው ማን يهديالله አላህ የመራው ሂዳያ ቀናቻ መንገድ የሰጠው ሰው فلا مضل له የሚያጠማው የለም ومن يضلل እንዲሁም ደግሞ ያጠመመው ደግሞ فلا هادي له ሚመራው ማንም የለም አላህ ያጠመመው ማንም ይመራው የለም አላህ የመራው ደግሞ ማንም ያጠመው የለም ታዲያ አላህ ያጠማል ያ ማለት አይደለም አላህ አቅል ሰጥቶሃል ሁሉ ነገር አመቻችቶልሃል ከሰማይ ኪታብ አውርዶልሃል ነብይ ልኮልሃል ነገራቶችን አግርቶልሃል አቅል ሰጥቶሃል ጤና አፍያ ሁሉ ነገር አመቻችቶልሃል ስለዚህ እንድትመራ ነው የሚፈልገው አላህ ተናቻ መንገድ እንድትይዝ ግን አልፈልግም ብለህ አንተ ፍላጎት ወደ ጥመት ሲሄድ አላህ አይከለክልህም ፍላጎቱ እሱ ስለሆነ ያን ነው እንጂ አላህ ዝም ብሎ ቅናቻን የፈለገ ሰው ነፍስ ዝም ብሎ ይበድላታል ያጠማታል ማለት አይደለም ስለዚህ ሂዳያም ሁሉ ነገር በአላህ እጅ ስለሆነ አላህ ነው ሂዳያ መጠየቅ ያለብን አላህ መህዲኒ ሊመን هدي እያል ልንጠይቀው ይገባል ማለት አላህ ነው ያንተ الهدى والتقى والعفاف والغنى ልንጠይቅ ይገባል አላህ ነው ሂዳያ طيب فلا هادي له مما رأي لم يسأل أمامه وأشهد أمسكر له أن لا إله إلا الله كالله بستكر بحق بأونة من ملك عملاك جيتا يلم بي مسكر له وأشهد مسكر له أن لا إله إلا الله كالله بكر بحق بأونة من ملك عملاك يلم بي مسكر له مسكرين دمو كيقين كوكادك ارجتني هونيين مالتنا يمسكرك انت مرجتني هون تبس مسكر سلام يبال وأشهد مسكر له أن لا إله إلا الله كالله بكر بحق من ملك يلم بي مسكر له وحده من ملكهم يوم بابيت شينت لا شريك له من يقرأ سينور من شريك سينور من شريك له وأشهد أنه مسكر له أن محمد عليه الصلاة والسلام عبده يا الله بارانه ورسوله ملك سينور في مسكر له عبده بارانه أي لا يعبد ما يملكه بل رافعته ما يملكه مالك ورسوله نبينا شو ما يتستبابلوا ما يواشوا የተናገሩት ሁሉ እውነት የሚባል ቀናቻቸው ምን ከተላቸው ነብይ ናቸው ረሱል ናቸው ከሌላው ከፍ የሚያደርጋቸው አብድ ሲባል ሁሉ ይገባል እሳቸው ይገባል ባሪያ ናቸው አምላኪ ናቸው ወረሱሉ ሲባል ከሌላው ከፍ ይላሉ قل انما انا بشر مثلكم يوحى الي انما الهكم اله واحد من الله سبحانه وتعالى طيب اما بعد كذب مقتل فلما بعد من እንግዲህ ተነጋግረን اما بعد كذب مقتل ማለት ነው ከምን በመቀጠል እንግዲህ ላይ بسم الله الرحمن الرحيم ብለናል الحمد مسكنا لله እንትን ብለናል ዱዓ አድርገናል ሸሃዳ ሸሃዳ ላይ ወሸሃዳ መስከረን መስክረናል ከዚህ በኋላ ማለት እነዚህ ሁሉ ካደረኩኝ በኋላ ማለት እንግዲህ ይሄ يعني لانتقال من اسلوب الى اسلوب ይሄ የሚመጣው ከአንድ ዘዴ ወደ ሌላ ዘዴ ለመሸጋገር ነው የምንጠቀመው ይሄ اما بعد እንግዲህ ባለፈው ተነጋግረናል ይሄም መጠቀሙ የተወደደ እንደሆነ ማለት ነው ያላህ መስዋዕትን የሚጠቀሙት ነበር እንደው ከ32 በላይ ሐዲሶች መጥተዋል ይሄን የሚጠቁሙ ብለን አሳልፈናል ግሩቱል ሙሂም ማለት طيب اما بعد ከዚህ በመቀጠል فهذه አሉ እቺ አስኢላቱን ጥያቄዎች ናቸው አሉ
فهذه في كتاب ويلو مزيد ያለው ነገር አስኢለቱን ጥያቄዎች ናቸው ምን አይነት ጥያቄ ሃመቲ በጣም አንገብጋቢ ወሳኝ ጥያቄዎች ናቸው አንድ ሰው ሊያውቃቸው የሚገቡ ወሳኝ ጥያቄዎች ናቸው ምንን አስመልክቶ في عقيدة እምነትን አስመልክቶ عقيدة አስመልክቶ عقيدة ማለት በቋንቋ አንፃር من عقد ከሚለው ቃል የመጣ ነው أي وهو ربط ማሰር ማለት ነው عقد በቋንቋ አንፃር عقيدة የሚለው ቃል عقد ከሚል የመጣ ነው عقيدة የሚለው ቃል عقد ከሚለው ከአረብኛ ቃል የተወሰደ ነው عقد ማለት ደግሞ ማሰር ማለት ነው መቋጠር ማሰር ማጥበቅ ማለት ነው ለዚህም ነው ምን የሚባለው عقدة اليمين ይባላል او عقدة النكاح ማሰር ወይ መሐላን ማሰር ይባላል لك الله سبحانه وتعالى لا يؤاخذكم الله باللغو في ايمانكم ولكن يؤاخذكم فيما عقدتم الايمان ዘዛታ በሆኑ ሳታስቡት በማላችሁት አላህ ይዛችሁ ነገር ግን ልባችሁ ላይ አጽንታችሁ አስራችሁ በማላችሁት ግን ይዛችሁ ነው አላህ Subhanahu Wa Ta'ala ስለዚህ አቂዳ የሚባለው ይሄ ነው ስለዚህ አቂዳ ከቋንቋ አንፃር ነው ዋናው ነገር የሚፈልግበት እንደ አቂዳ ማለት العقيدة ما عقد الإنسان عليه قلبه جازما به فهو عقيدة سواء كان حقا أو باطلا عقيدة ሲባል ዝም ብለን ሲገለጽ ከቋንቋ አንፃር አንድ ሰው ቀልቡ ላይ ያሰረው ነገር ቀልቡ ያሰረበት ነገር ያም ደግሞ ጃዚመን ቢሂ ቆራጥ ሆኖ የቂን ላይ እርግጠኛ ሆኖ ሳይጠራጠር ሸክ ሳይኖር ቀልቡ ያሰረበት ነገር ምን ይባላል አቂዳ ይባላል ጥሩ ሊሆን ይችላል መጥፎ ሊሆን ይችላል ጥሩ ከሆነ አቂዳ ሰሒሃ ሰሊማ ይባላል መጥፎ ከሆነ ደግሞ አቂዳ ፋሲዳ ይባላል ለጥሩ አንድ ሰው ምሳሌ አላህ ከአርሽ መሆኑን ቀልቡ ላይ አመነ እርግጠኛ ሆኖ አቂዳ ሊባል ይሄ አቂዳ አለ አንድ ሰው ይሄን አቂዳ ይሆንለት ዘንድ የግድ ምን መሆን አለበት ሸክ ረይብ ወን መኖር የለበትም በቃ ሸክ ሳይቀበል ጃዚም ሆኖ ቆራጥ ሆኖ የሚያምንበት ነገር ነው አቂዳ የሚባለው ትንሽ ጥርጣሬ ካለ አቂዳ ይባላል የቂን ደረጃ 100% የቂን ደረጃ ላይ ካልደረሰ ያ ነገር ምን አይባልም አቂዳ ይባላል እየተጠራጠረ እየሸከከ አቂዳ ይባላል ስለዚህ ያ በቀልቡ ላይ እርግጠኛ ሆኖ የሚያምነው ነገር ትክክል ከሆነ አቂዳ ሰሒሃ ሰሊማ ይባላል መጥፎ ከሆነ አቂዳ ፋሲዳ ይባላል ምን አቂዳ ይባላል ምሳሌ አላህ ከአርሽ በላይ መሆኑን አመነ ከቁርአን ከሐዲስ እርግጠኛ ሆኖ ከአርሽ በላይ ሆኖ ይሄም ነው ትክክለኛ ስለዚህ ይሄ እምነት ምን ይባላል አቂዳ ሰሒሃ ሰሊማ ይባላል ከዚህ ቁርአን ሐዲስ የገጠመ ሰሃቦች የሰሃቦች እምነት የተወፈቀ አንድ ተመሳሳይ ስለሆነ ማለት ነው አቂዳ ምን ይባላል ሰሒሃ ሰሊማ ይባላል አላህ ከአርሹ በላይ የለም የትም ቦታ ላይ ያለው ወይም ደግሞ ያላልተቃ ነው ካለስ እንግዲህ እርግጠኛ ሆኖ በዚህ ከተናገረ የዚህ እንግዲህ ምን አቂዳ ይባላል አይባልም አቂዳ ይባላል ግን ምን አይነት አቂዳ ፋሲዳ ውርቅ የሆነ ብልሽ የሆነ መሰረት የሌለው አቂዳ ይባላል نعم ስለዚህ እርግጠኛ መሆን አለበት ጥሩ ከሆነ አቂዳ ጥሩ ይባላል መጥፎ ከሆነ መጥፎ ይባላል ማለት ነው طيب አቂዳን አስመልክቶ የመጡ ናቸው አለ فهذه እቺ ኪታቡ የተዘጋጀችው አስኢላ ጥያቄ ናት በውስጥ ያሉት ሃማ አንገብጋቢ አሳሳቢ ሆኖ في العقيدة عقيدة ناس ملكته أجيبت إياك إن بشارنا أجيبت إجابة مرس تستطبت إجابة مرس مالتنا أسئلة سؤال مالك إياك مالتنا أجيبة مرس تستطلت إياك وشو مالتنا عليها بذي بعقيدة ولا بعقيدة إياك وشو لي مع كمت كسكا زبلو مرس مستس بشارنا مع قار كمن قار ذكري كمت كسكا الدليل دليل مرجع كمت كسكا يا مرجع لما كان من القرآن فقرآننا والحديث كحديث مرجع كمت كسكا شوفوا አሁን አቂዳን የተመለከተ ነው ኪታቡ በጥያቄና በመልስ መንገድ የተዘጋጀ እስከመጨረሻው ጥያቄ ይጠይቃል ሱአል ይላል ጥያቄ ይጠይቃል ጀዋብ መልስ ይሰጣል ግን መልስ መልሶ ብቻ ዝም አይልም ምን ያደርጋል يذكر دليل መረጃ ይጠቅሳል መረጃ መጥቀስን ብቻ በቂ አይደለም ያ መረጃ ከምን መሆን አለበት من القرآن ከቁርአንና ወለ ሐዲስ ከነብዩ አለይሂ ሰላም ሐዲስ መሆን አለበት ትክክለኛ ከነብዩ ሰለላሁ ዐለይሂ ወሰለም ብዙ ጊዜኛ ልንሾር አይገባም ሰዎች የሆነ ነገር ሐላል ነው ሐራም ነው ትክክል ነው ብሎ ሲሉ والدليل قوله تعالى والدليل حديث ብሎ ሊጠቅሱ ይችላሉ መጀመሪያ መረጃ ልንጠይቅ ይገባል ማንኛውም ነገር ሲባል ዝም ብሎ የወረደ ንግግር መቀበል የለብንም መደሊል መረጃ ምንድነው ማለት መልመድ ይጠበቅብናል ማንኛውም ነገር ከመረጃ ነው መቀበል ያለብን ስንመልስም በመረጃ ስንቀበልም በመረጃ ነው
ይሄ አህሉስ ሱና ወልጀማ ኸሳኢስ ሚለያቸው ከሌሎች ቡድኖች አህሉስ ሱና ወልጀማ ሰለፊዎች ሚለያቸው ዋናው ነገር ይሄ ነው። ኩሉና ራድን ወመርዱድን ኢላ ሳሒብ ሀዘል ቀብር ስለሆነ ማንም ይመለስበታል ከመረጃ ውድቅ ከሆነ። ግን መረጃ ብቻ መጥቀስ ብቻ በቂ አይደለም። መረጃ ለነገሩ ገጣሚ አይደለም የሚለው ነገር ከጉዳዩ ላይ ይሄዳል አይሄድም የሚለው ነገር ማጣራት ግድ ነው። طيب ከሐዲስ ከመጥቀስ ጋር ለምንድን ነው ይሄ የሆነው? ጥያቄ ተመልሶ ከቁርአን ከሐዲስ መልስ የተሰጠበት ደሊል መረጃ የተጠቀሰበት ምክንያቱ ሲጠቅሱ ምን አሉ? ሊጥመኢነ ሊረጋጋ ዘንድ አልቃሪኡ ይህን ኪታብ ሚቀራ ወይም ሚማር አካል ኢላ ሲሐቲ ትክክል በመሆኑ ላይ አልጀዋቡ የተመለስኩትን መልስ ትክክል መሆኑ ይረጋገጥና እንዲሁም ደግሞ ቀልቡ እርግጠኛ ይሆን ዘንድ መልስ ከመለስኩ በኋላ ወደሊሉ ቀውሉሁ ተዓላ ወደሊሉ ሐዲስ ረሱል ብዬ መረጃ ጠቅሳለሁ። ከመረጃ ከመጥቀስ ጋር የተዘጋጀ ነው። ስለዚህ ኪታቡ አስተማማኝ የሆነ ኪታብ ነው። ከቁርአን ከሷሂህ ሐዲሶች የተጠቀሱ መረጃዎች የተጠቀሱበት ጥያቄና መልስ ነው። ይሄ ደግሞ ይበልጥ ገና ኪታቡ ስትጀምረው ልብህ ደስ እንዲልህ እንድትቀራው እንድታነበው ይበልጥ መንገድ የሚከፍትልህ ነው። ለዛ ነው እንቀድመው እንድናየው የፈለኩት። طيب لأن العقيدة قالوا ምክንያቱ العقيدة ይህ እምነት عقيدة التوحيد ይህ የተውሂድ አላህ በብቸኝነት የማምለክ እምነት አሳሱን መሰረት ነው። አሳስ ማለት መሰረት የሚተከልበት መሰረት ማለት ነው። የምን መሰረት? ሰዓደት الإنسان የሰው ልጅ ደስታ ሰዓዳ ደስታ الإنسان የሰው ልጅ ደስታ መሰረቱ እሱ ነው። الدنيا የዱንያ ይሁን የአኺራም ይሁን የዱንያ የሰው ልጅ ደስታ መሰረቱ ቤዙ ዋናው ቁም ነገሩ ምንድነው? عقيدة التوحيد اللهم بتوحيد يكون عقيدة اللهم بتوحيد مملك عقيدة الله بتوحيد مملك يا عقيدة ይህ እምነት ከቁርአን ከሐዲስ ከገጠመ ማች ካደረገ የአንድ ሰው የዱንያም የአኺራ ደስታው ምንጩ ይህ ነው። طيب አሁን እዚህ ጋር በግረ መንገዱ የአቂዳ ጥቅም ጠቀሰልን ማለት ነው። طيب አቂዳ አሁን ምን እንደሆነ ላይ አይተነዋል። ግን የአቂዳ ጥቅሙ ምንድነው? አቂዳትን አቂዳ ሰሒሃ ከቁርአን ጋር የገጠመ የሰሃቦችን መንገድ የሆነው አቂዳ ነው የምንፈልግበት። ጥቅሙ ምንድነው ከተባለ አንደኛ تحصل بها النجاة من عذاب الله يا الله ቅጣት ነጃ ያወጣል። ሁለተኛ እዚህ ለመጀመሪያ እዚህ ከተጠቀሰው እንጀምር። سعادة الإنسان في الدنيا والآخرة የዱንያ የአኺራ ደስታ ማግኛ ምንጭ ነው። ያ ዱንያም ሆነ የአኺራ ደስታ የሚገኘው በምንድነው? በዚህ ነው ማለት ነው። በአቂዳ ነው ማለት ነው። አንደኛ ይህንን አቂዳ ሰሊም ከሆነ የዱንያ የአኺራን ደስታ ያስገኛል። ሁለተኛ ደምህ የተከበረ ይሆናል። ደምህ እንዳይፈስ የተከበርክ ትሆናለህ። ሶስተኛ ገንዘብህ እንዳይነካ፣ እንዳትወረስ፣ እንዳትጠማ ዋስትና ይሆናል። አራተኛ በክብርህ ላይ ማንም ድንበር አያልፍም። አቂዳ የተስተካከለ ከሆነ ተውሂድ ያማረ ከሆነ ማንም በክብርህ ላይ ድንበር አያልፍም። የተጠበቅክ ነህ። ገንዘብህ፣ ደምህ፣ ክብርህ ሁሉ ነገር የተጠበቀ ነው። አምስተኛ ከየውም القيامة ቅጣት ያድናል። ወንጂ من عذاب الله يوم القيامة ከአላህ ቅጣት ያድናል። ስድስተኛ يكفر الله بها الخطايا ወንጀልህን ይታበሳል፣ ወንጀል ያበስልሃል። በተጨማሪ تقبل معها الأعمال وتنفع صاحبها ስራህን አላህ ዘንድ ተቀባይነት እንዲኖረው ያገኛል። አቂዳ ከተበላሸ ዋግልም ስራም ተቀባይነት ያገኛል። ስለዚህ አቂዳ ስራ ለስራው ስራ ይሄ ምትሰራው ዒባዳው ተቀባይነት ያገኛል። አቂዳ ሰሊም መሆን አለበት። ይሄ አቂዳ ሰሒሃ ሰሊማ ጥቅሞች ናቸው። በተቃራኒ አቂዳ ፋሲዳ መጥፎ አቂዳ ከሆነ አንደኛ ስራን ያበላሻል፣ ሁለተኛ ቅጣት ያመጣል፣ በዱንያም በአኺራ ወንጀል ያመጣል። በራሱ ወንጀል ነው። ወንጀል ያበሰሰን ወንጀል ያመጣል። ገንዘቡ፣ ንብረቱ፣ ክብሩ አይጠበቅለትም። كافي يعني أمرت أن أقاتل الناس حتى يقولوا لا إله إلا الله فإن قالوها عاصموا مني دماءهم وأموالهم إلا بحقها بلو سلالهم عليكم. طيب ስለዚህ ይሄ ነው ባጭሩ ያለው ነገር ማለት ነው። طيب አቂዳ ሰሃ ያለው ነገር ቀጥሎ ምን አሉ?
والله الله سبحانه وتعالى أسأل وطيقዋለሁ أينفع እንዲጠቅም ማለት ነው ቢሃ በዚህ ኪታብ አማካይት አልሙስሊሚን ሙስሊሞችን እንዲጠቅም ويجعلها الله እንዲያደርጋት ይህች ኪታብ خالصة ጥርት ያለች ሊላህ ለአላህ ተብላ ተዓላ ከፍ ያለው ጌታ አላህ Subhanahu Wa Ta'ala ፊት ተፈልጎበት ወይ ደግሞ ለሱ ተብላ የተሰራች خالص በእخلاص ጥርት ያለች እንዳደርጋትና እንዲሁ ደግሞ ሙስሊሞችን በዚህ ኪታብ እንዲጠቅም አላህን እለምነዋለሁ አሉ ኢንሻአላህ የዛሬው እዚህ ላይ እናቆማለን هذا وصلى الله على نبينا محمد وعلى آله وصحبه أجمعين بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره